እነዚህ ምልክቶች ቁርአን ውስጥ ትርጉማቸው ምንድነው? እስኪ ባጭሩ እንመልከት። የሚም ምልክት ማቆም ግዴታ ነው ማለት ነው። የሲላ ወይም የሷድ ምልክት መቀጠሉ የተሻለ ነው ማለት ነው። የቂላ ወይም የቃፍ ምልክት ማቆሙ የተሻለ ነው ማለት ነው። የጂም ምልክት ማቆሙም መቀጠሉም እኩል ነው ማለት ነው። የላ ምልክት ማቆም ክልክል ነው ማለት ነው። የሲን ምልክት ሰክታ ወይም ትንፋሽ ሳናወጣ ለትንሽ ሰከንድ ዝም ማለት አለብን ማለት ነው። እነዚህ ባለ 3 ነጥቦች ከሁለቱ አንደኛቸው ላይ ብቻ ማቆም ይቻላል ማለት ነው። ሁለቱም ላይ ማቆም አይቻልም። እቺ ምልክት የጁዙ 1/8ኛ ሲጠናቀቅ የምናገኛት ምልክት ናት። ስለዚህ አንድ ጁዝ ውስጥ 8 ጊዜ እናገኛታለን። እቺ ምልክት ሱጁድ ቲላዋ ወይም እሷን ያገኘንበት ቦታ ላይ ሱጁድ ማድረግ እንዳለብን የምታሳይ ምልክት ናት። እቺ ምልክት የእያንዳንዱ አንቀጽ መጨረሻ ላይ የምናገኛት ምልክት ስትሆን እቺን ምልክት ያገኘንበት ቦታ ላይ ማቆሙ ሱና ነው። የእነዚህንና ሌሎች ተጨማሪ ምልክቶችን ማብራሪያ ለማግኘት ዩቲዩብ ላይ ይህን ቪዲዮ መመልከት ይችላል።